ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች፣ ዛሬም እንደተለመደው ጠቃሚ በሆነ የህግ ምክር መጥቻለሁ። የዛሬ ርዕሰ ጉዳያችን እንግዲህ ምን ይመስላል? ክስ መነጣጠልን የሚመለከት ነው ማለት ነው። እንግዲህ በመርህ ደረጃ ምንድን ነው ክስ ሲመሰረት ሙሉውን መጠየቅ አለብን ማለት ነው። አንድ ከሳሽ በአንድ የክስ ምክንያት ሊጠይቅ የሚገባውን ጥቅምና መብት በሙሉ በአንድ ክስ ማካተት ሲገባው ከፍሎ ወይም ነጥሎ የከሰሰ እንደሆነ ክሱ ተነጣጠለ እንላለን ማለት ነው። ነገር ግን ክስ ምን መሆን አለበት? ሙሉ መሆን አለበት ማለት ነው። ዛሬ እንግዲህ የምናየው ምንድን ነው? በፍትሐብሔር ስነ ስርዓት ህግ ቁጥር አንቀጽ 216 መሰረት ክስ መነጣጠል እንደሌለበትና በልዩ ሁኔታ ግን ሊነጣጠል ይችላል ማለት ነው። እንግዲህ በመርህ ደረጃ ምንድን ነው ማንኛውም ክስ ከክሱ ምክንያት የመነጨውን ዳኝነት ሙሉ በሙሉ ያካተተ መሆን እንዳለበት ይህ የፍትሐብሔር ስነ ስርዓት ህጋችን አንቀጽ 216 በግልጽ ደንግጎ ይገኛል ማለት ነው። እንግዲህ ክስ መነጣጠል የለበትም፣ በአንድ ላይ ነው መጠየቅ ያለብን የሚለው ዋነኛው ዓላማው ምንድን ነው ተከሳሹን በተመሳሳይ ጉዳይ በተደጋጋሚ ከማንገላታት ለመጠበቅ ነው ማለት ነው። ተከሳሹ እንዳይንገላታ በተመሳሳይ ጉዳይ በአንድ ጊዜ ማለቅ ያለበትን ጉዳይ ክሱን እየነጣጠሉ እንዳይንገላታ ለማድረግ ነው ማለት ነው። ሁለተኛው ምክንያት ምንድን ነው? እንግዲህ የፍርድ ቤቶችን ጊዜ ለመቆጠብና የክርክር ብዛትን ለመቀነስ ነው ማለት ነው። ስለዚህ ምን መሆን አለበት? ከሳሽ መብቱ የሚፈቅድለትን ሙሉ ዳኝነት መጠየቅ አለበት ማለት ነው። ነገር ግን ጉዳዩ በፍርድ ቤቱ ስልጣን ክልል ውስጥ እንዲሆንለት ነጥሎ ሊከስ ይችላል ማለት ነው። ለምሳሌ የመጀመሪያ ደረጃ ፍርድ ቤቱ የሚያየው እስከ 5 ሚሊዮን ብር ብቻ ቢሆንና ጉዳዩ ደግሞ 10 ሚሊዮን ብር ቢሆን የመጀመሪያው ደረጃ ፍርድ ቤት ከ5 ሚሊዮን ብር በላይ የሆነ ጉዳዩን ማየት ስለማይችል የመጀመሪያው ደረጃ ፍርድ ቤት እንዲያይለት 5 ሚሊዮን ብቻ የሚሆነውን ነጥሎ ሊከስ ይችላል ማለት ነው። ነገር ግን እንደዚህ ሲሆን ምን መሆን አለበት? ከሳሽ ለፍርድ ቤቱ ማስፈቀድ አለበት ማለት ነው። ከፍሎ የተወበትን ምክንያት ሙሉ መክሰስ ሲገባው ቀንሶ የከሰሰበትን ምክንያት የፍርድ ቤቱን ፍቃድ ማግኘት አለበት ማለት ነው። ነገር ግን የፍርድ ቤቱን ፍቃድ ሳያገኝ በራሱ ፍቃድ ከፍሎ ትቶ ፍርድ ቤቱ ጉዳይን አይቶ ውሳኔ ከሰጠ በኋላ እንደገና በዛ በተመሳሳይ ጉዳይ ላይ ቀሪውን ገንዘብ መጠየቅ አይችልም ማለት ነው። ስለዚህ ምን መሆን አለበት? ፍርድ ቤቱን ማስፈቀድ አለበት ማለት ነው። ፍርድ ቤቱን ካላስፈቀደ ከፍሎ ለተወው ጉዳይ ሁለተኛ ክስ ማቅረብ አይችልም ማለት ነው። ምሳሌዎችን ማየት እንችላለን። ለምሳሌ ትክክለኛ ክስ የሚባለው ያልተነጣጠለ ክስ የሚባለው ምሳሌ እንይ። ለምሳሌ ኤ ለቢ በወለድ አልባ 100 ሺህ ብር አበደረው እንበል። የክፍያው ጊዜ ሲደርስ ቢ አልከፍልም አለ እንበል። ኤ ሙሉውን 100 ሺህ ብር መጠየቅ ይችላል ማለት ነው ክሱ ላይ። ስለዚህ ያበደርኩትን 100 ሺህ ብር ይክፈለኝ በማለት መክሰስና መጠየቅ ይችላል ማለት ነው። ይሄ ትክክለኛ ክስ ነው፣ ያልተነጣጠለ ክስ ነው። በተቃራኒው የተነጣጠለ ክስ ወይም ትክክል ያልሆነ ክስን እንይ። በመጀመሪያው ምሳሌ መሰረት ኤ መጀመሪያ ለ60 ሺህ ብር ብቻ ክስ መሰረተ። 100 ሺህ ብር ነው አበድሮ የነበር፣ 60 ሺህ ብሩን ብቻ ነጥሎ ክስ መሰረተ፣ ከሰሰና አስወሰነ። በኋላ ደግሞ ለቀሪው 40 ሺህ ብር ሁለተኛ ክስ አቀረበ። ውሳኔው ምንድነው የሚሆነው? ሁለተኛው ክስ ውድቅ ይደረጋል ማለት ነው። ምክንያቱም የመጀመሪያው ክስ ላይ የፍርድ ቤቱን ፍቃድ ስላላገኘ ማለት ነው። ስለዚህ ምን መሆን አለበት? መጠየቅ ያለብን ነገር ሙሉውን አጠቃለን መጠየቅ አለብን። በተለያየ ምክንያት በፍርድ ቤት ስልጣን ሊሆን ይችላል፣ ወይም በተለያየ ምክንያት ደግሞ ከፍለን ግማሹን ምንከስ ከሆነ ደግሞ ፍርድ ቤቱ ግዴታ መፍቀድ አለበት። ፍርድ ቤት ፍቃድ ካላገኘነ ዳግም ዳኝነት ስለሚሆን ሁለተኛ ክስ መክሰስ ስለማይቻል ጉዳያችን ውድቅ ይደረግብናል ማለት ነው። ሲጠቃለል ምንድነው እንግዲህ አንድ የክስ ምክንያት አንድ ክስ እንግዲህ የክስ ምክንያት የሚለው በደንብ ሊሰመርበት ይገባል ማለት ነው። አንድ የክስ ምክንያት
አንድ ክስ ብቻ ነው መኖር ያለበት ማለት ነው። ነገር ግን የተለያዩ የክስ ምክንያቶች ከሆኑ ለየብቻ መክሰስ ይቻላል ማለት ነው። ለምሳሌ የተለያዩ ክስ የሚለውን ለምሳሌ ማየት እንችላለን። ለምሳሌ የቤት ኪራይና የመኪና አደጋ ካሳ፣ እነዚህ አሁን ሁለት የተለያዩ ምክንያቶች ናቸው። ስለዚህ የክስ ምክንያቱ የተለያዩ ስለሆነ ነጣጥሎ መክሰስ ይቻላል ማለት ነው። ነጣጥሎ መክሰስ ይቻላል፣ ምንም የሚያመጣው ችግር የለም ማለት ነው። እንግዲህ ዋናው ነገር ከዚህ ላይ ምንድን ነው? ክስ ስንመሰርት ምን መሆን አለበት? የምንጠይቀውን ነገር ተመሳሳይ ኢሹ ተመሳሳይ ከሆነ የክስ ምክንያቱ ተመሳሳይ ከሆነ ሙሉውን መክሰስ አለብን ማለት ነው። ሙሉውን ካልከሰስነ ሙሉ መብታችን ካልከሰስነ ክስ መነጣጠል ስለማይቻል ተከሳሽ መቃወሚያ ቢያነሳ ክሳችን ውድቅ ይሆንብናል ማለት ነው። ስለዚህ ክስን መጠየቅ ያለብንን ሙሉውን መጠየቅ አለብን ማለት ነው። ውድና የተከበራችሁ የዚህ ቻናል ተከታታዮች እንግዲህ ለዛሬ ያቀረብኩላችሁ የህግ ምክር ይህን ይመስላል። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለምታውቋቸው ሸር አድርጉላቸው። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።